The abolition of slave trade. slave trade ወይም የባሪያ ንግድ እንዴት ሊወገድ ቻለ? ኦኬ እንዴት አቦሊሽ ተደረገ? Africans resisted their enslavement and revolted in the Middle Passage as well as at the plantation site in the New World. እንግዲህ አፍሪካኖች የስላቭመንትን ወይም ደግሞ የባርነትን ጉዳይ ሪዚስት ማድረግ ጀምረዋል ወይም ደግሞ መቃወም ማለት ነው። ስፔሻሊ በሚጓዙበት ቦታ ላይ ወይም በሚድል ፓሴጅ በምንለው ቦታ እና እዛው ፕላንቴሽኑ ጋር ወይም ደግሞ ኒው ወርልድ ወይም አሜሪካ ላይ ከፍተኛ የሚባል ሬዚስታንስ ወይም ሪቮልት ወይም አመጽ ሲያካሂዱ ነበረ። Some Africans ruling elites and West African abolitionists abroad also resisted the atrocious enslavements of their people. ሌላኛው ደግሞ አንዳንድ ልሂቃን የአፍሪካ ልሂቃኖች ማለት ነው ልሂቃን መሪዎች እንዲሁም ደግሞ ዌስት አፍሪካን አቦሊሽኒስት የሚባሉ ከውጭ ሀገር የሚኖሩ ማለት ነው እነሱ እጅግ በጣም አስቀያሚ የሚባለውን የባርነት ተግባር ሲቃወሙ ነበረ ወይም ደግሞ በህዝባቸው ላይ የሚደርሰውን ሰቆቃ ሪዚስት ሲያደርጉ ሲከላከሉ ሲቃወሙ ነበር ማለት ነው። But African resistance was poorly organized and rebellions were often atrociously suppressed. ነገር ግን አፍሪካ ውስጥ የነበረው ይሄ ሬዚስታንስ ወይም የተቃውሞ ወይም የትግል ደካማ የሚባል ኦርጋናይዜሽን ነበረው ወይም ውደት ነበረው ማለት ነው። እናም ይሄን ሪፕሌይን በቀላሉ ወይም በጣም አስከፊ በሚባል ሁኔታ ያስቀሩት ነበር ማለት ነው እነዚህ ዩሮፒያኖች። ኦኬ they atrociously suppressed ያደርጉት ነበር ማለት ነው። Further with the growth of the abolitionist movements in Europe, the volumes of transatlantic slave trade started to show a marked decline. እንግዲህ አውሮፓ ውስጥም የተለያዩ አቦሊሽኒስት ሙቭመንቶች ወይም ደግሞ ባርነትን የማስወገጃ እንቅስቃሴዎች ተጀመሩ ማለት ነው። ይሄ እንግዲህ እንቅስቃሴ ሲጀመር ትራንስአትላንቲክ ስሌቭ ትሬድ እየተዳከመ መጣ ወይም ደግሞ ዲክላይን እያደረገ እየቀነሰ መጣ ማለት ነው። As the slave trade reached its apex in the late 18th century, more and more Europeans began to show their concern about the immorality and brutalities of the trade. አያችሁ at the slave trade reaches its apex በጣም ከፍተኛ ደረጃ ላይ ደርሶ የነበረው ይሄ የስሌቭ ትሬድ በ18ኛው መቶ ክፍለ ዘመን መጨረሻ አካባቢ ላይ ነበረ። ኦኬ እናም ሰው ኢኮኖሚያቸውን በጣም እያደገ መጣ። ኦኬ በከፍተኛ ሁኔታ የሚሰሩት ስራ እያደገላቸው መጣ። ግን እዚህ ጋር ምን ነገር ተሰማቸው መሰላችሁ? በ18ኛው መቶ ክፍለ ዘመን መገባደጃ ላይ የባሪያ ንግድ ከፍተኛ ደረጃ ላይ በደረሰበት ወቅት አውሮፓውያን ቁጥራቸው እየጨመረ በሄደ መጠን ስለ ንግድ ብልግናና ጭካኔ ያላቸው ስጋት እየጨመረ መጣ ወይም ደግሞ ማሳየት ቻለ ማለት ነው። So religious people, humanitarians and other motivated by the ideas of the French Revolution and the Enlightenment put pressure on their governments to abolish the slave trade. እንግዲህ አንዳንድ የሃይማኖት ሰዎች ወይም ደግሞ ሪሊጂየስ ማን የምንላቸው በፈረንሳይ አብዮት እና የእውቀት ብርሃን የምንለው ወይም ላይትመንት የምንለው ወይም ደግሞ ላይትመንት በራሱ ሞመንት ነው። በዚህ ጊዜ ማለት ነው የሃይማኖት ሰዎች ግብረሰናይ ድርጅቶች እና ሌሎች ባሪያ መወገድ እንዳለበት ወይም የባርነት ንግድ መወገድ እንዳለበት ተጽዕኖ ሲያደርጉ ይታይ ነበር ማለት ነው። However, European governments ignored the pressures of the abolitionists. ነገር ግን መንግስታቸው ይህን ነገር ማስወገድ አልቻለም ነበር። ኦኬ የአውሮፓ መንግስታት የአጥፊዎችን ወይም ደግሞ እነዚህ አቦሊሽኒስት የሚባሉ ወይም የባሪያ ንግድ እንዲቀር የሚታገሉ ሰዎችን ግፊት ችላ ይል ነበር ማለት ነው። ኦኬ the European government ignored the pressures of the abolitionists. The most important factor leading to the abolition of the slave trade were associated with the economic reason. የባሪያ ንግድ ለማጥፋት እንግዲህ ዋና ዋና ምክንያቶች ከሚባሉት ከኢኮኖሚያዊ ምክንያት ጋር ይያያዝ ነበር ማለት ነው። ከኢኮኖሚ ቢኮዝ ኒው ወርልድ ላይ ሄደው ያን ያህል ፕላንቴሽን ሲያካሂዱ ከቶባኮ ምናምን የተለያዩ ነገሮችን ሲያደርጉ የነበረ ኢኮኖሚያቸውን ከፍ ለማድረግ ነበረ። ፕላንቴሽን ፕሮዳክሽን and the trade in slaves became unprofitable with the development of industrial revolution in the Western Europe and North America. እንግዲህ በምዕራብ አውሮፓ እና በሰሜን አሜሪካ በተካሄደው የኢንዱስትሪ አብዮት እድገት የእጽዋት ምርትና የባሪያ ንግድ ትርፋማ የሆነ መጥቶ ነበረ። ነገር ግን እዚህ ጋር አሁን
ከፕላንቴሽን ወደ ምን ተሸጋገሩ መሰላችሁ? ወደ ኢንዱስትሪያል ሪቮሉሽን ሊሸጋገሩ ይችላሉ፣ ወይም ወደ ኢንዱስትሪ አብዮት ማለት ነው። እዚህ ጋር እንግዲህ ከስሌቭ ጋር በተገናኘ አንፕሮፊቴብል ሆነዋል ነው የሚለው፣ ወይም ደግሞ ትርፋማ ሊሆኑ አልቻሉም። ዩሮፒያን ገቨርንመንትስ outlawed slave trading by their citizen. Denmark in 1803, Britain in 1807, United States in 1808, Sweden in 1813, ኔዘርላንድ in 1814 and France in 1818። እነዚህ እንግዲህ የስሌቭ ትሬድ አውሮፓ ላይ ያሉ መንግስታቶች በህዝባቸው አማካኝነት የስሌቭ ትሬድ እንዲቆም የሆነበት ምክንያት ነው። ያ ማለት እንግዲህ የአውሮፓ ህብረት መንግስታት የባሪያ ንግድ በዜጎቻቸው ህገወጥ አድርገዋል ማለት ነው። በዜጎቻቸው ላይ ህገወጥ እንዲሆን አድርገዋል ማለት ባሪያ እንዳይነገድ፣ እንዳይሸጥ፣ እንዳይለወጥ ማለት ነው። ዴንማርክ በ1803፣ ብሪቴን በ1807፣ ዩናይትድ ስቴትስ በ1808፣ ስዊድን በ1813፣ ኔዘርላንድ በ1814 እንዲሁም ፈረንሳይ በ1818 ላይ ህገወጥ ሊያደርጉ ይችላል። ስሌቭመንት ወይም ደግሞ ስሌቭ ትሬድ የሚባለው ማለት ነው። ብሪቴን ግን በዋናነት ኢን ፓርቲኩላር ቶከት ደግሞ ሲግኒፊካንት አክሽን አገይንስት ዘ ስሌቭ ትሬድ። አያችሁ ብሪቴን እዚህ ጋር በተለይ ብሪታንያ በባሪያ ንግድ ላይ ትልቅ እርምጃ ነው የወሰደችው። በጣም ትልቅ እርምጃ ማለት ባሪያ እንዳይነገድ ማለት ነው። ብሪቴን ናቫል ፎርሰስ patrolled the Atlantic Oceans to ensure the enforcement of anti-slave trade laws. ኦኬ ምን አደረገች እንግዲህ የብሪታንያ የባህር ኃይል የጸረ ባሪያ ንግድን የጸረ ባሪያ ንግድ ህገወጥ መተግበሩን ለማረጋገጥ ህገወጥነቱን መተግበሩን ለማረጋገጥ ማለት ነው በአትላንቲክ ውቅያኖስ ላይ ጥበቃ ስታደርግ ነበር። ያ ማለት አትላንቲክ ውቅያኖስ ማለት እንግዲህ ከአፍሪካ ወደ አሜሪካ ባሮች የሚጓዙበት ነው። እዚህ አካባቢ ላይ ከፍተኛ የሆነ ጥበቃ ስታደርግ ነበር ማለት ነው ብሪታንያ። ኢንፎርስመንት ስታደርግ ነበር አንቲ ስሌቭ ትሬድ ላይ ማለት ነው። This was the result of the British industrialization. ይህም የብሪታንያ የኢንዱስትሪያላይዜሽን ውጤት ነበረ። ብሪታንያ እንግዲህ ኢንዱስትሪያላይዜሽን የሚባለውን ነገር ቀድማ ተቀብላለች ማለት ነው። ብሪቲሽ ኢኮኖሚ ኢንተረስት ሽፍትድ ፍሮም the slave trade to the search for cheap labor powers, raw materials and new markets for its industrial product. እንግዲህ የብሪታንያ ኢኮኖሚ ፍላጎት ከባሪያ ንግድ ወደ ርካሽ የሰው ኃይል ፍለጋ፣ ጥሬ ዕቃ እንዲሁም የኢንዱስትሪ ምርቶች አዳዲስ ገበያ ወደ ማፈላለግ ነው የተሸጋገረችው ማለት ነው። ስለዚህ ርካሽ የሰው ኃይል መፈለግ፣ ጥሬ ዕቃዎችን መፈለግ፣ አዳዲስ ገበያዎችን መፈለግ ነው የሄደችው። ቢኮዝ ኢንዱስትሪያላይዜሽን የሚባለውን ነገር ገብታበት ስለነበረ ኢንዱስትሪ አብዮት የሚባለው ላይ ቀድማ ገብታ ነበረ ማለት ነው። thus Africa's manpower had to remain in Africa. Africa's manpower had to remain in Africa to be used in mining fields in the continent. So እዚህ ጋር እንግዲህ this African manpower had to remain in Africa to be used in the mining field in the continent ማለት ምን ማለት ነው? ብሪቴን በዋናነት የምትፈልገው ቺፕ የሆነ ላቦር ፎርስ ነው፣ ሮ ማቴሪያል ነው፣ ኒው ማንካይንድ ነው የምትፈልገው፣ ኒው ማርኬት ነው የምትፈልገው። ስለዚህ ምን አሰበች መሰላችሁ? ስለዚህ የአፍሪካ የሰው ኃይል በሀገሪቱ ውስጥ ምን እንዲሆን ማዕድን ልማት ስራ ላይ እንዲውል በአፍሪካ እዛው እንዲቆይ ነበር ያሰበችው። እዚህ ጋር አፍሪካን ማንፓወር ሃድ ቱ ሪሜን ኢን አፍሪካ፣ አፍሪካ ውስጥ ያለው ሪካሽ የሰው ሀብት እዛው እንዲቀመጥ። ለምን? ቱ ቢ ዩዝድ ኢን ማይኒንግ ፊልድ ኢን ዘ ኮንቲነንት፣ ኮንቲነንቱ ላይ በርካታ ማይን ሊደረጉ የሚችሉ ሀብቶች አሉ። ብሪቴን ቺፕ ላቦር ከአፍሪካ ካገኛለች፣ ሮ ማቴሪያል እዛው አለ፣ ወርቁ፣ ብረቱ፣ ሁሉ ነገር አለ። ኒው ማርኬት ደግሞ እንደገና ትፈጥራለች። ስለዚህ ይህን ስራ የሚሰሩት እነማን ናቸው? አፍሪካውያኖች። ከየት ነው ማቴሪያሉ ሮ ማቴሪያሉ የሚገኘው? ከአፍሪካ። ስለዚህ ባሪያ ምናምን ሳይሆን ርካሽ የሰው ሀብት ነው የሚፈለገው እዚሁ አፍሪካ ውስጥ የሚሰሩ። the abolition campaign also had remarkable impact on most parts of Africa. ሌላው እንግዲህ ምንድነው የማዕድን ዘመቻው በአብዛኞቹ የአፍሪካ ክፍሎች እንግዲህ አስደናቂ ተጽዕኖ ነበረው። so the abolition campaign also had remarkable impacts on most parts of Africa. Consequently, the transatlantic slave trade declined in the middle of the 19th century. ስለዚህ በዚህ ምክንያት የትራንስአትላንቲክ የባሪያ ንግድ በ19ኛው መቶ ክፍለ ዘመን አጋማሽ ዲክላይን አድርጓል ወይም ደግሞ ምን ብሏል? ቀንሷል ማለት ነው። ኦኬ ዲክላይንድ ሙሉ በሙሉ አልጠፋም፣ ግን ዲክላይን አድርጓል በ19ኛው መቶ ክፍለ ዘመን አጋማሽ ማለት በ1850ዎቹ አካባቢ እንደማለት ነው። This does not mean, however, the slavery was totally abandoned in Africa.
ዲክላይን አደረገ ነው ያልን እንጂ ሙሉ በሙሉ አባንደን ሆነ ቶታሊ አባንደን ሆነ ማለት አይደለም፣ ጠፋ ማለት አይደለም። In addition to domestic slavery, African slavery was exported to Arabia, North Africa and Far East until the 20th century. እስከ ያኛው መቶ ክፍለ ዘመን እንግዲህ ዶሜስቲክ ስሌቨሪ ብቻ ሳይሆን ያ ማለት ከአፍሪካ ዙ አፍሪካ ብቻ ሳይሆን ወደ ሌላ ቦታ ኤክስፖርት ይደረግ ነበር። ወደ አረቢያ ኤክስፖርት ይደረግ ነበር። ወደ ሰሜን አፍሪካ፣ ወደ ሩቅ ምስራቅ ኤክስፖርት ይደረግ ነበር። እስከ መቼ? እስከ ያኛው መቶ ክፍለ ዘመን። It took time for colonial power to ban slavery within their respective African colonies ይለናል። እንግዲህ ይህ የስላቨሪ ሬዚስታንስ ካምፔን የተጀመረው እዛው አውሮፓ ውስጥ ነው። በዋናነት አፍሪካ ውስጥም በትንሹ ያው ዌል ኦርጋናይዝ አልሆኑም እንጂ ነበረ። ስለዚህ ቅኝ ገዢዎች በየአፍሪካ ቅኝ ግዛቶቻቸው ውስጥ ባርነትን ለማስወገድ ብዙ ጊዜ ፈይቶባቸዋል። It took time ምን ለማለት for colonial powers to ban slavery within their respective African colonies ቅኝ ገዢዎች በየቅኝ ግዛታቸው ወይም በየአፍሪካ ቅኝ ግዛቶቻቸው ውስጥ ባርነትን ለማስወገድ ረጅም ጊዜ ፈይቶባቸዋል። The indigenous system of slavery was abolished in the Gold Coast, now Ghana, in 1874 and Ashanti and others in 1908 by the British in 1874. ኦኬ እዚህ ጋር እንግዲህ አገር በቀል የሆኑ የባህር ስርዓቶች አገር በቀል ማለት እዛው አፍሪካ ውስጥ የሚካሄዱ እርስ በርስ የሚደራረጉ የባሪያ ንግዶች ማለት ነው። በጎልድ ካስት ወይም በአሁኗ ጋና በ1874 በአሸንቴ እና በሌሎች በ1808 እንዲሁም በእንግሊዞች ደግሞ በ1874 ሊወገድ ችሏል ማለት ነው። ወደ ኢትዮጵያ ስንመጣ ደግሞ in Ethiopia the slavery and slave trade continued until the coming of the Italian in 1935 ጣሊያኖች በ1935 ድረስ እስኪመጡ ድረስ ስሌቭ ነበረ ኢትዮጵያ ውስጥ፣ የባሪያ ንግድ ነበረ፣ ባሪያ ይነገድ ነበር ኢትዮጵያ ውስጥ። ግን በ1935 ጣሊያኖች ሲመጡ ለዳግም ወረራ ማለት ነው፣ ማለት ከአድዋ በኋላ የመጡት ናቸው እነዚህ ዳግመኛ ሁለተኛ ዙር የመጡት። በ1935 መጡ፣ እስከ 1941 ድረስ ተዋግተው ሄዱ ማለት ነው። ሶ እስከ 1935 ድረስ የባሪያ ንግድ ነበረ ማለት ነው። እስከ 20ኛው መቶ ክፍለ ዘመን አጋማሽ ማለት እንችላለን ይሄንን። ሌላኛው ቶፒካችን ዘ ኢፌክት ኦፍ ስሌቭ ትሬድስ ኦን አፍሪካ። አፍሪካ ውስጥ የባሪያ ንግድ ያለው ተጽዕኖ ምንድነው? ወይም ደግሞ የባሪያ ንግድ በአፍሪካ ላይ ያለው ተጽዕኖ። Of the different types of slave trades practiced on the continent, the largest and best recorded was the transatlantic slave trade. እንግዲህ በአህጉሪቱ ከነበሩ የተለያዩ የባሪያ ንግድ አይነቶች ውስጥ ትልቁና ጥሩ የተመዘገበው የትራንስአትላንቲክ ስሌቭ ትሬድ የባሪያ ንግድ ነው። In total, nearly 80 million slaves was shipped in the for slave trade between 1500 and 1900 or 1500 up to 1900 እንግዲህ ከ16ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን ድረስ እንደማለት ነው። ኦኬ ሶ እስከዚህ ድረስ 18 ሚሊዮን ኢማጂን በአጠቃላይ እዚህ ጋር በአጠቃላይ ቶታሊ 18 ሚሊዮን የሚደርሱ ከስንት እስከ ስንት ከ1500 እስከ 1900 ድረስ በአራት የባሪያ ንግድ መስመሮች በአራት የባሪያ ንግዶች ማለት ይቻላል 18 ሚሊዮን የሚጠጉ ባሪያዎች ተልከዋል ወይም ደግሞ ሽፕ ተደርገዋል። በትራንስአትላንቲክ ስሌቭ ትሬድ። ትራንስአትላንቲክ ስሌቭ ትሬድ ወደ ነው የሚጫነው ከአፍሪካ ወደ ኒው ወርልድ። Of this amount, the share of the transatlantic slave trade estimated to be 12 million black Africans from the entire Atlantic coasts of the continent and Mozambique in the southeast. እንግዲህ ከነዚህ ከ18 ሚሊዮን ባሮች መካከል 12 ሚሊዮን የሚደርሰው በአትላንቲክ ካስት ኦፍ አፍሪካ ወይም ደግሞ በአፍሪካ የአትላንቲክ የባህር ዳርቻ በኩል ያ ማለት በናይጄሪያ፣ በቤኒን ምናምን እንዲሁም ደግሞ ከታች ዝቅ ብሎ በሞዛምቢክ በኩል ያለው በሳውዝ ኢስት ወይም በደቡብ ምስራቅ አካባቢ ያ ማለት በተቃራኒው በአትላንቲክ በተቃራኒው ያ ማለት በህንድ ውቅያኖስ በኩል ማለት ነው። አጠቃላይ ወደ 12 ሚሊዮን የሚደርሱ ጥቁር ባሪያዎች ሲጫኑ ነበረ ነው የሚለው። Alright. The centuries old slave trade in the Africa slave in common had a number of consequences. እንግዲህ ለዘመናት የቆየው የአፍሪካውያን ባሮች ውስጥ የነበረው የባሪያ ንግድ ብዙ ውጤትን አስከትሏል። ኦኬ had a number of consequences
the centuries old ለዘመናት ማለት ነው። centuries ስንል ለዘመናት old slave trades in Africa slaves in common had a number of consequences but it's difficult to mention all of them ነገር ግን ሁሉንም እንግዲህ መጥቀስ አስቸጋሪ ነው ማለት ነው። okay to some African people the slave trade resulted in their extermination to others in their expulsion from their ancestor territories and to others in the loss of their sons and daughters of dislocations of families and to the rest in the destructions of their economies and retardations of the development of productive force ይለናል። እንግዲህ ኮንሲኩዌንሱ ነው እዚህ ጋር የተጠቀሰው አጠቃላይ ኮንሲኩዌንስ ነው እዚህ ጋር ያለው። ለአንዳንድ የአፍሪካ ህዝቦች የባሪያ ንግድ መጥፋትን አስከትሏል። መጥፋትን ማለት ነው። ለሌሎች ደግሞ ቅድመ አያቶቻቸው ከግዛታቸው መባረርን፣ ለሌሎች ደግሞ ወንዶችና ሴቶች ልጆቻቸውን በማጣት ወይም በቤተሰብ መፈናቀል ኦኬ ፋሚሊ ዲስሎኬሽን። እዚህ ጋር ደግሞ ሎስ ኦፍ ዜር ሰንስ ኤንድ ዳውተርስ ልጆቻችን ወንድና ሴት ልጆቻቸውን ማጣት ሊሆን ይችላል። ለተቀሩት ደግሞ ኢኮኖሚያቸውን በማጥፋት ኦኬ ዲስትራክሽን ኦፍ ዜር ኢኮኖሚ እና አምራች አድሮች እድገት መዘግየት ወይም ደግሞ ሪታርዴሽን ኦፍ ዴቨሎፕመንት ፕሮዳክቲቭ ፎርስ ማለት ፕሮዳክቲቭ ፎርስ ምንላቸው እንግዲህ ይሄ በባህርነት እየተሸጡ ያሉት ዋናው አምራቹ ክፍል ማለት ነው። የእሱ ሪታርድ ማድረግ ወይም እሱ ከአካባቢው መመናመን አካባቢው ዴቨሎፕ እንዳይሆን ወይም እንዳያድግ ተደርጓል ማለት ነው። እንግዲህ ኮንሲኩዌንሱ ነው አፍሪካ ውስጥ የነበረው የስሌቭ ትሬድ የነበረው ውጤት ወይም ተጽዕኖ ነው። alright The Atlantic trade in particular resulted in the complete destruction of some small ethnic groups. Others, like the Yoruba, Wolof of the West Africa suffered from the political instability. እንግዲህ የአትላንቲክ ስሌቭ ትሬድ ለአንዳንዶቹ ሙሉ በሙሉ ኤትኒክ ግሩፕ ውስጥ ከመጥፋት ድረስ አያችሁ። በተለይ የአትላንቲክ ንግድ ወይም የትራንስ አትላንቲክ ስሌቭ ትሬድ አንዳንድ ትንንሽ ብሔሮች ሙሉ በሙሉ አድሟል ወይም ጠፍተዋል ማለት ነው። ሌሎቹ ለምሳሌ እንደ ዮሩባ እና የምዕራብ አፍሪካ ወሎፍ ለፖለቲካ ለመረጋጋት አድርጓቸዋል። ኦኬ ወይም ደግሞ በፖለቲካ ለመረጋጋት ሲሰቃዩ ነበረ ማለት ነው። Still other societies like Benin were involved in the trade and were slightly affected by it. ቤኒን ላይ ለምሳሌ አሁን እንደ ቤኒን እና ሌሎች ማህበረሰቦች በንግድ ውስጥ ተሳትፈው ነበር እና በትንሹም ተጎድተዋል ነው የሚለው። ስለዚህ እዚህ ጋር በዛ ዘመን የነበረው ተጽዕኖ አሁን ላይ ራሱ ከፍ ያለ ተጽዕኖ ነው ያለው ጋይስ። ለመሰላችሁ አንድ ሀገር ላይ የተለያዩ ብሔሮች አሉ፣ የተለያዩ ኤትኒክ ግሩፖች አሉ። አንደኛው ኤትኒክ ግሩፕ ያኛውን ግሩፕ ባሪያ እያለ ሲሸጥ የነበረ ወይም አቅም ያለው የሌለውን ሲሸጥ ነበረ። ሶ አሁን ላይ ያለው ትውልድ ምንድነው የዛ ጊዜ እንደዚህ አድርጋ አባቶቻችንን ስትሸጥ ነበር፣ እንደዚህ ስታደርግ ነበረ፣ እሱ አሁን እንበቀላለን በማለት እንደገና በኢኮኖሚ ወደ ኋላ ሪታርድ የሚደረግበት ወይም ወደ ኋላ የሚጓተትበት ሲቹዌሽን እየተፈጠረ ነው ያለው። አውሮፓና አሜሪካውን ቢጠሯቸው ወይ አይሉም በኢኮኖሚ የትም ነው ያሉት። አፍሪካ ውስጥ ግን በዛ በባሪያ ንግድ በነበረበት ጊዜ የዛ ተጽዕኖ አሁን ላይ ራሱ ቅድመ አያቶቻችሁን እንደዚህ አድርጋችሁ ምናምን እየተባሉ እርስ በርሳቸው በመነቋቆር ባለመስማማት በኢኮኖሚ ወደ ኋላ እንዲቀሩ። እስቲ ኢትዮጵያ ውስጥ ያለው ነው። ኢትዮጵያ ውስጥ ምንድነው እየተደረገ ያለው? ኦልዌይስ ዋር እኮ ነው። ኦልዌይስ ጦርነት ነው። ጦርነቱ የመጣው ከምንድን ነው? በብሔር ባለመስማማት። አንደኛው ብሔር አንደኛውን እንደዚህ ያድርጋል፣ አንደኛው እንደዚህ ይበላል፣ እንደዚህ። በመሃል ግን አጠቃላይ ሀገሪቱ በኢኮኖሚ እየተደቆሰች ነው። ሌሎች ሀገሮች ጥለውን እየሄዱ ነው። ስለዚህ ድሮ በ18ኛው በ19ኛው በ20ኛው ዘመን የነበረው ኮንሲኩዌንስ የነበረው ውጤት አሁን ድረስ ቀጥሎ በዚህ ሞደርን በሚባለው ጊዜ ወይም በዚህ በጣም ዘመናዊ በሚባለው ጊዜ ራሱ ሰዎች የድሮውን በማሰብ በኢኮኖሚ ወደ ኋላ ሪታርድ እያደረጉ ያለበት ሁኔታ ነው ያለው። Elsewhere on the continent, large regions like most of the present-day Republic of South Africa were not involved in the Atlantic trade at all. ምንድነው የሚለን ይሄ ደግሞ በአህጉሪቱ እንግዲህ ሌላ ቦታ ትልልቅ ክልሎች ልክ እንደ አብዛኛው የዛሬው የደቡብ አፍሪካ ሪፐብሊክ በአትላንቲክ ንግድ ውስጥ ምንም ተሳትፎ አልነበራቸው። እንግዲህ ደቡብ አፍሪካ ኦኬ ወይም the present day Republic of South Africa የምትባለው በዚህ
በባሪያ ንግድ ውስጥ ምንም አይነት ተሳትፎ አልነበራትም ማለት ነው። from the economic point of view the slave trade drained the productive potential of Africa ከኢኮኖሚ አንፃር እንግዲህ የባሪያ ንግድ የአፍሪካን ምርታማነት ምን አድርጓል? አቅም አሟጧል። ኦኬ አሟጧል። ለምን ከተባለ ከአፍሪካ አንፃር ነው የተባለው። ብዙ ፕሮዳክቲቭ የሚባሉ ፎርሶች በባርነት እየተጫኑ ሲሄዱ ስለነበረ ሀገራቸው ላይ ምንም ነገር ስላልሰሩም ማለት ነው። በዛ ምክንያት እንግዲህ በኢኮኖሚ የዳሸቀች ኮንቲነንትን ይዘን ተቀምጠን አለን ማለት ነው እስካሁን ድረስ። ኦኬ the drain of mass of manpower and direct or indirect compulsion to produce a good required by the foreign trader largely prevented African mass from producing what they themselves need. ስለዚህ እዚህ ጋር the drain of mass of manpower and direct or indirect compulsion to produce a good required by foreign trader largely prevented African mass from producing what they themselves needed ሲለን ምን ማለቱ መሰላችሁ? የሰው ኃይልን ማሟጠጥና በቀጥታም ሆነ በተዘዋዋሪ የውጭ ነጋዴዎች የሚፈልጓቸው እቃዎችን እንዲያመርቱ መደረጉ የአፍሪካን ብዙሃን ራሳቸው የሚፈልጉትን እንዳያመርቱ በእጅጉ አግዷቸዋል ማለት ነው። ስለዚህ አፍሪካ ውስጥ ያሉ አምራቾች ወይም ወጣቱ ወይም ትኩሱ ኃይል የሚያመርተው የሚሰራው ለፎሪነር ነው ወይም ደግሞ ለውጭ ነጋዴዎች ነው። ስለዚህ ለራሳቸው ማምረት አይችሉም። from producing what they themselves need ራሳቸው የሚፈልጉትን ነገር ማምረት አይችሉም። የሚያመርቱ ስለማን ነው? ለውጭ ነጋዴዎች ነው። the prevalence of conflict and warfare during enslavement leads to the disruptions of local agricultural activities and food production ሌላው ደግሞ በባርነት ጊዜ ግጭቶችና ጦርነቶች መስፋፋት ነበረ። በአካባቢው የእርሻ እንቅስቃሴና የምግብ እጥረት መከሰት ምክንያት ሊሆን ይችላል ማለት ነው። ኦኬ the prevalence of conflict and warfare ማለት ጦርነት፣ ግጭት ምናምን መስፈን ማለት ነው። በኢንስላቭመንት ጊዜ ምንን አስከስቷል? የምግብ እጥረት፣ በአካባቢው የእርሻ እንቅስቃሴ እንዳይኖር የምግብ እጥረት እንዲከሰት አድርጓል ማለት ነው። the transatlantic slave trade served as a factor in the rise and consolidation of Guinea states of Dahomey, Ashanti and Oyo ይህን ነገር አይተናል ከዚህ ቀደም የጥንት ስቴቶች ናቸው እነዚህ። የትራንስአትላንቲክ ስሌቭ ትሬድ እንግዲህ ወይም የባሪያ ንግድ ለጊኒ፣ የዳሆሚ፣ የአሸንቴ እና የኦዮ ግዛቶች እድገትና መጠናከር ምክንያት ሆኖ አገልግሏል ይላል አንዳንዴ። Okay, the rise and consolidation of Guinea states of Dahomey, Ashanti and Oyo. They may have profited from their participation in the slave trade, which helped them to become powerful. አያችሁ እነዚህ ስቴቶች ዳሆሜይ፣ አሸንቴ እና ኦዮ የሚባሉ የጥንት ስቴቶች ፕሮፊቴብል ነበሩ። ባሮችን በመሸጥ ወይም በባሪያ ንግድ ላይ ፓርቲሲፔት በማድረግ ፓወራቸውን በማሳደግ ሞር ፓወርፉል እንዲሆኑ አስችሏቸው ነበረ። some African chiefs actively participated in slave traffic የባሪያ ንግድ እንግዲህ በባሪያ ንግድ እነዚህ ነገሮች በጣም ትርፋማ ሆነዋል። አንዳንድ የአፍሪካ አለቆች ደግሞ በባሪያ ትራፊክ ንቁ ተሳትፎ ነበራቸው። ትራፊክ ስንል እንግዲህ ፒፕል ነው። ያ ማለት የሆነ ፍሰት ማለት ነው። ትራፊክ ስንል የመኪና ከሆነ የመኪና ፍሰት ማለት ነው። የሰው ከሆነ የሰው ፍሰት ማለት ትራፊክ ስንል። ስለዚህ እዚህ ስሌቭ ትሬድ ስንል የባሪያ ፍሰት። ስለዚህ አንዳንድ የአፍሪካ ቺፎች ወይም አለቆች በከፍተኛ ሁኔታ በባሪያ ንግድ ላይ ፓርቲሲፔት ሲያደርጉ ነበረ። ትርፋማ የሚሆኑበት አግባብ ነበር፣ ልክ እንደ ዳሆሜይ እና አሸንቴ እንዲሁም ኦዮ ማለት ነው። In this area, particularly in the West Africa, the slave trade accelerated the rise of new African merchant classes. ለዘመናት የዘለቀው እንግዲህ ያ ማለት እንግዲህ የት ላይ ነው ያለ ነው? some African chief actively participate ያደርጋል ብለናል። in some area particularly in West Africa slave trade accelerated the rise of new African merchant classes እንግዲህ
በእነዚህ አካባቢዎች እንግዲህ በተለይም በምዕራብ አፍሪካ የባሪያ ንግድ አዲስ የአፍሪካ ነጋዴ መደቦችን እንዲስፋፉ አድርጓል ማለት ነው። ወይም በዌስት አፍሪካ ስሌቭ ትሬድ አክሰለሬት ማድረጉ አዳዲስ ወይም ኒው አፍሪካን መርቻንት ክላሶች እንዲፈጠሩ አድርጓል። The century long continuous suffering and incessant defensive wars of the coastal Africa peoples against European slave dealers develop African fighting spirits and experience of the warfare ለዘመናት የዘለቀው ቀጣይነት ያለው ስቃይና የማያባራ በባህር ዳርቻ የሚኖሩ አፍሪካውያን በአውሮፓውያን ባሪያ አዘዋዋሪዎች ላይ የከፈቱት የመከላከያ ጦርነት የአፍሪካን ጦርነቶችና የጦርነት ልማድ አዳብረዋል ነው የሚለው ይህ ሀሳብ አጠቃላይ ማለት ነው። It leads to the consolidation of tribal confederation and military organization ይህም እንግዲህ የጎሳ ፌዴሬሽን እና ወታደራዊ አደረጃጀት እንዲጠናከር አድርጓል ማለት ነው። ትራይባል ኮንፌዴሬሽን ኦኬ የጎሳ ፌዴሬሽን እና ወታደራዊ አደረጃጀት ወይም ሚሊታሪ ኦርጋናይዜሽን እንዲፈጠር ረድቷል ወይም አግዟል ይለናል ማለት ነው። ሌላኛው 6.4 the legitimate trade ይላል። legitimate trade ማለት ህጋዊ ንግድ ማለት ነው። Okay, as Europeans gradually outlawed the slave trade, they found West Africa as a fertile ground for what they refer to as the legitimate trade. እንግዲህ እዚህ ጋር ተመልከቱ። ኦኬ አውሮፓውያን የባሪያ ንግድ ቅነሳ ቀስ በቀስ እየከለከሉ ሲሄዱ ምዕራብ አፍሪካ ላይ ህጋዊ ንግድ ብለው ለሚጠሩት ነገር ለመሬቱን አገኙ። እዚህ ጋር ማለት መሰላችሁ አሁን እዚህ ጋር ዩሮፒያን ግራጁዋሊ አውትሎድ ስሌቭ ትሬድን መከላከል እንዳለባቸው የተለያዩ አቦሊሽስቶች ተከስተው ነበር አውሮፓ ምድር ላይ ማለት ነው። ከዚህ ቀደም እንግዲህ ኢንግላንድ መቼ አቦሊሽ አደረገች ወይም መቼ የባሪያ ንግድ እንዲቆም አደረገች፣ ኔዘርላንድ መቼ፣ ፈረንስ ምናምን የሚለውን ከዚህ ቀደም አይተናል። ስለዚህ ስሌቭ ወይም ባሪያ መነገድ መቆም መቻል አለበት ብላ እንደውም ብሪቴን አትላንቲክ ውቅያኖስ አካባቢ ላይ ከባድ ህግ አስቀምጣ ማንም ወደዛ እንዳይነግዱላ ቁጥጥር ስታደርግ ነበረ። ኢንስቴድ ኢንዱስትሪያላይዜሽን የሚባለው ነገር ወይም ይሄ የኢንዱስትሪ አብዮት የሚባለው ነገር ስለመጣ ርካሽ የሰው ኃይል ኦኬ ወይም ቺፕ ማን ፓወር ወይም ላቦር ፎርስ ሮ ማቴሪያል እንዲሁም ደግሞ ኒው ማርኬት ስትፈልግ ነበር። ነገር ግን እነዚህ ሰዎች ባርነትን ከልክለው ምን አገኙ? አፍሪካ ውስጥ ፈርታይል የሆነ ግራውንድ አገኙና እዚያ ጋር ምን ብለው ጠሩት? ሌጂቲሜት ትሬድ፣ ህጋዊ የሆነ ትሬድ ንግድ ማለት ነው። ስለዚህ ለአፍሪካውያን ሲሆን ህጋዊ አይደለም፣ ለራሳቸው ግን ህጋዊ ያደረጉት ማለት ነው። During the first half of the 19th century, a range of West African commodities replaced the export of slave. So በ19ኛው መቶ ክፍለ ዘመን እንግዲህ የመጀመሪያው አጋማሽ ላይ ማለት ነው የተለያዩ የምዕራብ አፍሪካ ሸቀጦች የባሪያን ኤክስፖርት ተክተዋል ማለት ነው። ስለዚህ የተለያዩ ኮሚዲቲዎች ባሪያ ኤክስፖርት በሚደረግበት ፈንታ ኮሚዲቲዎች ኤክስፖርት መደረግ ጀመሩ ማለት ነው። Production was organized by West African rulers and merchants who often made use of internal slave laborers for cash crop plantations and for transport. ይህ ማለት እንግዲህ ምርትን ያደራጁ የምዕራብ አፍሪካ ገዢዎችና ነጋዴዎች ናቸው። ዴን እነሱ ብዙ ጊዜ የውስጥ ባሪያ ጉልበትን ለገንዘብ ለነዚህ ለምንድነው የሚባለው የውስጥ ባሮችን ለምን በመጠቀም ለፕላንቴሽን ኦኬ ለካሽ ክሮፕ ማለት ለሽያጭ የሚል ፕላንቴሽን ማለት ነው። እንዲሁም ለትራንስፖርት ምኖችን ይጠቀማሉ? ኢንተርናል የሆኑ ባሮችን ይጠቀማሉ ወይም ውስጥ ለውስጥ ባሮች ሽያጭ አላቆመም ነበር ማለት ነው። አውሮፓውያኖች እንግዲህ ወደ ውጭ ምናምን ኤክስፖርት ማድረጋቸውን አቆመዋል፣ በህግም ደረጃ ወጥተዋል። ግን አፍሪካ ውስጥ ርካሽ የሰው ኃይል በሚል ያሰሯቸዋል። ስለዚህ ፕሮዳክሽኑ was organized by ዌስት አፍሪካን ሩለር እና መርቻንት። ፕሮዳክሽኑ ይሄ የተለያዩ ምርቶች ኤክስፖርት የሚደረጉ ኮሚዲቲዎች ኦርጋናይዝድ የሚደረጉት በማን ነው? በምዕራብ አፍሪካ መሪዎች እና በነጋዴዎች ነው። who often made us internal slave labor for cash crop production and for transport። እዚህ ጋር ግን እነዚህ ሩለሮች እና መርቻንቶች
ኢንተርናል ስሌቭ ላበርን ይጠቀማሉ። ለምን? ለፕላንቴሽን። ምን አይነት ፕላንቴሽን? ለካሽ ክሮፕ ፕላንቴሽን እና ለትራንስፖርት። ኤክስፖርትስ ኢንክሉድ ገም አረቢክ ፍሮም ሴኔጋል። ኦኬ ኤክስፖርት ምንን ይጨምራል ይላል? ገም አረቢክ ፍሮም ዋት? ሴኔጋል። ገም አረቢክ የሚባል ፕሮዳክት አለ ጋይስ እዚህ ጋር። ገም አረቢክ ከሴኔጋል ኤክስፖርት ይደረግ ነበረ። ገም አረቢክ ማለት እንግዲህ ሙጫን በለው ሙጫ ነገር አዎ፣ ከአካካያ ትሪ የሚገኝ ወይም ከአካካያ ገም የሚባል፣ አካካያ ማለት ግራር ማለት ነው። ከግራር ዛፍ ነገር የሚገኝ ማለት ነው። እሱ ከሴኔጋል ይገኝ ነበረ። ኦኬ አካካያ ሴኔጋል ተብሎም ይጠራል ብዙ ጊዜ። ስለዚህ ከሴኔጋል ኤክስፖርት ይደረግ ነበረ። ገም አረቢክ was used in European textile industry for fixing colored dyes in printing clothes። እዚህ ጋር በቴክስታይል ወይም በጨርቃጨርቅ ፋብሪካ ወይም ደግሞ ኢንዱስትሪ ውስጥ ከፍተኛ የሆነ ጠቀሜታ ነው ያለው ይሄ አሁን የምላችሁ ሙጫ ወይም ደግሞ ገም አረቢክ ብለን የምንጠራው ፕሮዳክት ማለት ነው። other exporters were groundnuts from Guinea and palm oil from the most of the coastal forest zone። ሌሎች ኤክስፖርት የሚደረጉ ነገሮች እንግዲህ ምንድን ናቸው? ግራውንድ ኑት አለ። ግራውንድ ኑት ከየት ነው የሚገኘው? ግራውንድ ኑት ከጊኒ ነው የሚገኘው። ፓልም ኦይል ደግሞ ከካስታል ፎሬስት ዞኖች ይገኛል ማለት ነው። ኦኬ ስለዚህ ምን ብለን ይሄን ዲፋይን እናድርገው? ወደዚህ አዘር ኤክስፖርትስ ምናምን ስንል እንግዲህ ሌሎች ወደ ውጭ የሚላኩ ምርቶች ከጊኒ እዚህ ግራውንድ ኑት ማለት ነው ማለት ነው። እንዲሁም ደግሞ ከአብዛኞቹ የባህር ዳርቻዎች የሚገኙ የፓልም ዘይት፣ ፓልም ኦይል ማለት የፓልም ዘይት ማለት ነው። ከኮስታል ፎሬስት ዞን ወይም ደግሞ ከባህር ዳርቻ አካባቢ ላይ ከሚገኙ ፎሬስቶች ኤክስፖርት ይደረግ ነበር ማለት ነው። by the middle of the 19th century palm oil had become the West African major overseas exports። በ19ኛው መቶ ክፍለ ዘመን አጋማሽ ላይ እንግዲህ የፓልም ዘይት በምዕራብ አፍሪካ ዋነኛው የባህር ማዶ ኤክስፖርት ሆኖ አገልግሏል ማለት ነው። ማን? ፓልም ኦይል። It was the main source of lubricant for Europe's industry machineries before the development of petroleum oil። እንግዲህ የፔትሮሊየም ዘይት ልማት ላይ ከመዋሉ በፊት ወይም ደግሞ ፔትሮሊየም ከመመረቱ ወይም ደግሞ ፕሮዲውስ ከመደረጉ በፊት ይሄ ፓልም ኦይል የሚባለው ለሉብሪካንት ወይም ደግሞ ለማለስለሻነት ስፔሻሊ የተለያዩ ማሽነሪ መሳሪያዎችን ወይም የኢንዱስትሪ ማሽነሪዎች ወይም እቃዎችን ለማለስለስ ሉብሪካንት ማለት ማሽነሪዎች ላይ የምንጠቀመው ላይክ እንደ ግሪስ ምናምን እንደምንለው ማለት ነው። ስለዚህ ለዛ በከፍተኛ ሁኔታ ሲያገለግል ነበር ፓልም ኦይል እስከመቼ ድረስ? ፔትሮሊየም ኦይል እስኪመረት ድረስ ወይም ቢፎር the development of the petroleum oil ይለናል። መልካም። Nevertheless, the establishment of legitimate trade did not allow African states to develop their own economic strength and independency። አያቸው እዚህ ጋር ችግሩ ደግሞ መሰላችሁ ሌጂትሜት ትሬድ የሚያገለግለው ለኢሮፒያን ብቻ ነው፣ ለአፍሪካኖች አያገለግልም። ቢሆንም ህጋዊ ንግድ ወይም ደግሞ ሌጂትሜት ትሬድ የምንለው መመስረቱ የአፍሪካ ሀገሮች የራሳቸውን ኢኮኖሚና ጥንካሬ ነፃነት እንዲያዳብሩ አይፈቅድም ወይም ደግሞ ማዳበር አይችሉም። በዚህ ንግድ ማለት ነው በሌጂትሜት ትሬድ ኢኮኖሚያቸውን ስትሮንግ ማድረግ አይችሉም፣ ኢንዲፐንዳንት መሆንም አይችሉም ማለት ነው አፍሪካውያኖች። In the first place, those who benefited from the trade were a small minority of the wealthy rulers and merchants። እንግዲህ እዚህ አፍሪካ ላይ በሌጂትሜት ትሬድ ተጠቃሚ የሚሆኑት እንግዲህ እነማን ናቸው? what you call it? In the first place, those who benefited from the trade were a small minority of wealthy rulers and merchants። እኒህ ሀብታም የሚባሉ መሪዎች እና ነጋዴዎች ብቻ ነበሩ ተጠቃሚ የሚሆኑት ማለት ነው። So there was a little improvement in the social and economic well-being of the bulks of the population። ኦኬ ስለዚህ የብዙሃኑ ህዝብ ማህበራዊ እና ኢኮኖሚያዊ ደህንነት ላይ ትንሽም መሻሻል አልታየም ነበረ ይለናል። ኦኬ there was a little improvement in the social and economic well-being of the bulks of the population. Secondly, the principal import from Europe such as clothes, alcohol and firearms did
nothing to strengthen the indigenous African ኢኮኖሚ። እንግዲህ በሁለተኛ ደረጃ ወደ አፍሪካ ኢምፖርት የሚደረጉት ከአውሮፓ ማለት ነው ልብስ፣ አልኮል እና የጦር መሳሪያ ነው። ግን የአፍሪካን ኢኮኖሚ ምንም ሊያነቃቁት አይችሉም። ምክንያቱም አልኮል መጥቶ የአፍሪካን ኢኮኖሚ እንዴት ነው የሚያነቃቃው? የጦር መሳሪያ መጥቶ የአፍሪካን ኢኮኖሚ እንዴት ነው የሚያነቃቃው? ልብስ ወደ አፍሪካ መጥቶ የአፍሪካን ኢኮኖሚ እንዴት ነው ሊያነቃቃው የሚችለው? ምንም ትርጉም አልነበረው። As the century progressed, the European trader, backed up by their governments, made increasing efforts to control West African internal trade. እንግዲህ ምዕተ ዓመቱ እየገፋ ሲሄድ የአውሮፓ ነጋዴዎች በመንግስቶቻቸው እየተገፉ ስንል እየተደገፉ ማለት እንችላለን የምዕራብ አፍሪካ የውስጥ ንግድን ለመቆጣጠር ችለዋል ማለት ነው። ምዕራብ አፍሪካ አካባቢ ያለውን ንግድ ሙሉ በሙሉ ኮንትሮል ማድረግ ችለው ነበር ኢንተርናል ትሬዱ። They sought to maximize their profit by cutting out both the African middlemen and their European competitor. እንግዲህ እዚህ ጋር አሁንም ዩሮፒያኖች ናቸው ማክሲማይዝ ያደረጉ ምናቸውን ፕሮፊታቸውን ምን በማድረግ አፍሪካ ላይ ያሉ ሚድል ሜኖች ወይም እንደ ደላላ ምናምን በላቸው እነሱን ነገር በማስወገድ እንዲሁም ደግሞ ሌሎች የአውሮፓ ኮምፒውተሮችን ከታውት በማድረግ ፕሮፊታቸውን ማክሲማይዝ ያደርጉ ነበር። It was this heightened levels of European trading competition which in part leads to the scrambles of Africa in 1870s and 1880s. እንግዲህ እዚህ ጋር ከፍተኛ የሆነ ትርፍ ስላገኙ ይሄ ሌጂቲሜት ትሬድ የሚባለው ወይም ህጋዊ ንግድ የሚባለው እንግዲህ በዋናነት አውሮፓውያኖች የራሳቸውን የሆነ ህግ አወጣው አፍሪካኖች ግን እንዳይጠቀሙ በማድረግ ርካሽ የሆነ የሰው ሀብትን በመጠቀም ከአፍሪካ የተለያዩ ማዕድናትን በማውጣት የራሳቸውን ኢኮኖሚ እያሳደጉ ነበር። በዚህ ሰዓት ኮምፒቲሽን ተፈጠረ ወይም ደግሞ እርስ በርስ መፈካከር ማለት ነው። በዚህ ታይም ነበረ እንግዲህ አውሮፓውያኖች አፍሪካን ስክራምፕል ወደ ማድረግ የገቡት። ስክራምፕል ኦፍ አፍሪካ ማለት የአፍሪካ ቅርምት ወይም ደግሞ ቅኝ ግዛት ማለት ነው። ከዛ በ1870ዎቹ እና በ1880ዎቹ አፍሪካን ተቀራመቱት ማለት ነው። ይሄ የኔ ነው፣ ይሄ የኔ ነው። ለምሳሌ ጣሊያን ሊቢያን ይዣለሁ አለች፣ ኢትዮጵያን ይዣለሁ አለች፣ ሶማሊያን ይዣለሁ አለች። ከዛ ሊቢያን ተሳካላት፣ ሶማሊያን ተሳካላት። ኢትዮጵያን ሳትይዝ ከኢትዮጵያ ኤርትራ የሚባለውን ክፍል ገዛች ማለት ነው። እነ እንግሊዝ ደግሞ እነ ኬንያ፣ እነ ሱዳን፣ ደቡብ አፍሪካን በጣም ብዙ እነ ኢጅፕትን ሁሉ ሳይቀር ሰፊውን ክፍል ተቀራምታ ያዘች ማለት ነው እንግሊዝ። ስለዚህ እንደዛ እያደረጉ ርካሽ የሰው ሀብት ያገኛሉ። ሮ ማቴሪያል እንደ ልብ ነው። ስለዚህ በ1870ዎቹ እና በ1880ዎቹ ዘ ስክራምብል ኦፍ አፍሪካ ወይም የአፍሪካ ቅርምት የሚባለው ነገር ተካሄደ ወይም ቅኝ ግዛት ማለት ነው። ከዛም በኋላም እንግዲህ አፍሪካኖች መሪር የሚባል ስትራግልን በማካሄድ ራሳቸውን ነፃ ሊወጡ ቻሉ ማለት ነው። ኦኬ ጋይስ ከዚህ በታች ሁለት ቶፒኮች ይኖርናል የዚህ ዩኒት ማለት ነው። the white settlements in South Africa የሚልና ስለ ኤክስፕሎሬሽን የሚያወራ ሌላ ቶፒክ አለን። ዩሮፒያን ኤክስፕሎረር ኤንድ ሚሽነሪስ ፍሮም 1770s up to 1870s የሚል ነገር አለ። ከዛ እነዚህ ሁለት ቶፒኮች በሚቀጥለው ክፍል ካየን በኋላ ቀጣይ ዩኒት 7 ላይ የምንገባ ይሆናል ማለት ነው። በቀጣይ ፓርት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ